ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። እንዴት ናችሁ ተማሪዎች? ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 3 ይሆናል። ዩኒት 3 ዋናው ርዕሳችን ማትሪስስ ነው። በዚህ ርዕስ የተለያዩ ሰብ ቶፒኮች አሉ። እያንዳንዱ ሰብ ቶፒክ በተለያየ ሌሰን በመከፋፈል ነው ትምህርቱን እየሰጠን ያለው። ስለዚህ በዚህ መሰረት በዛሬው በሌሰን 14 ላይ ኦግመንትድ ማትሪክስ ኦፍ ሲስተም ኦፍ ሊነር ኢኩዌሽን የሚለውን ሰብ ቶፒክ ነው ማለት ነው። ስለዚህ አሁን በዚህ ኦግመንትድ ማትሪክስ ኦፍ ሲስተም ኦፍ ሊነር ኢኩዌሽን ሜን ኦብጀክቲቭ ምንድነው? ሜን ኦብጀክቲቭ the main objective of this section is to find the set of all common solution of a finite number of linear equation having the same variables. ይሄ ነው ዋናው ምንድነው የዚህ ኦግመንትድ ማትሪክስ ሲስተም ሊነር ኢኩዌሽን ኦብጀክቲቭ find the set of all common solution of finite number of linear equation having the same variable ይሆናል ማለት። ስለዚህ ይሄንን ሲስተም ኦፍ ሊነር ኢኩዌሽን ኢንቱ ቫሪያብል 3 ቫሪያብል እያለ 4 ቫሪያብል የተለያዩ ቫሪያብሎችን የነሱን ሶሉሽን ሴት ማግኘት ይሆናል ማለት ነው። ስለዚህ ያንን የምንጠቀምበት ሜቶዳችን ይሆናል። ሶ ኦግመንትድ ማትሪክስ ኦፍ ሲስተም ኦፍ ሊነር ኢኩዌሽን ዴፊኒሽኑን ከቀጥታ እንመለከታለን ማለት ነው። ከዴፊኒሽን በፊት ሜን ኦብጀክቲቭን ምን እንደው እንመልከት። ኦኬ አሁን የዚህ የኦግመንትድ ማትሪክስ ሲስተም ኦፍ ሊነር ኢኩዌሽን ሜን ኦብጀክቲቭ ምን ይመስላል የሚለው እንመልከት። the main objective of this lesson is to find the set of all common solutions of finite number of linear equation having the same variable ይሆናል ማለት ነው። matrix of system of linear equation definition ምን ይመስላል የሚለውን እንመልከት። ኦኬ definition 320 ይለናል። let aij be an element of real number for I running from 1 up to m ነው and j running from 1 up to n finite set of linear equation ይለናል። a finite linear of equation finite ለምሳሌ አሁን 1 2 እያለ እስከ n ድረስ ይሄዳል። finite ነው መሆን ያለበት ነው። ለምሳሌ ሮ 1ን በምንመለከትበት ጊዜ ሮ 1 a11 x1 plus a12 x2 plus dot dot a1 n xn is equal to p1 ይለናል። ይሄ ማለት ሮ 1 ነው። ይሄኛው ሮ 1 ሆኖ ስንት ከለመን አለው? n ከለመን አለው ማለት ነው። ከለመን 1 ከለመን 2 እያለ እስከ n ከለመን ሮ a21 x1 plus a22 x2 እያለ እስከ a2n xn is equal to b2 ይሆናል። ይሄኛው ሮ 2 ነው ያለው ነምበር ኦፍ ከለመኑ n ነው ማለት ነው። በዚህ አይነት ወደ ታች ዶት ዶት እያለ ከንትን ያደርጋል። ይሄ ማለት ሲምፕሊ ይቀጥላል ማለት ነው። እዚህ ላይ ዶት ዶት እያለ ይቀጥላል። a of m1 ምክንያቱም ይሄኛው አሁን m ማለት ነምበር ኦፍ ሮው m ነው። ከለመኑ ላይ ግን 1 ነው። m of 1 x1 plus am of 2 x2 እያለ ዶት 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 a of mn ያ ማለት ነምበር ኦፍ ሮ m ነው። ነምበር ኦፍ ከለመን n ነው ታይምስ xn is equal to bn ይለናል። is called system of m linear equation n variable system of አሁን የዚህ አይነት system of ምን አለ? system of m linear equation ቶታል ነምበር ኦፍ ሊነር ኢኩዌሽናችን m ነው። n ቫሪያብል ነምበር ኦፍ ቫሪያብላችን ደግሞ n ነው ማለት ነው። ዘ ቫሪያብልስ ማን ናቸው? x1 x2 up to xn እነዚህ ቫሪያብላችን ይሆናሉ ማለት ነው። ሶ ይሄ አይነት ሲስተም ኦፍ m ሊነር ኢኩዌሽን n ቫሪያብል ይሆናል ማለት ነው። ሲስተም ኦፍ m ሊነር ኢኩዌሽን n ቫሪያብል ነው። ስለዚህ በዚህ መሰረት ቫሪያብላችን x1 x2 up to xn ያሉት ነምበር ኦፍ ቫሪያብል ይሆናሉ ማለት ነው። ኦኬ ኤግዛምፕል ሌት ኤ ማትሪክስ ኤ ማለት ነው 1 2 እና 1 3 ሰጥቶናል። ይሄ ማለት 2 by 2 ማትሪክስ ነው። እንደገና ማትሪክስ ኤክስ ደግሞ ኤክስ ዋይ ነው። ይሄ ደግሞ ስንት ሮ ነው? 2 ሮ አለው። አንድ ከለመን ነው። 2 by 1 ነው ማለት ነው። ይሄኛውም ቢ ላይ ደግሞ 1 እና ኔጌቲቭ 4 ሰጥቶናል። ይሄም 2 by 1 ነው። 2 ሮ አለው። አንድ ከለመን አለው ነው። what is the product of matrix A and matrix X ነው። ስለዚህ ሶሉሽን እንበላ። ይሄ በጣም ሲምፕል ነው። ማትሪክስ ኤ ኤክስ ማለት ምን እናደርጋለን? ሲምፕሊ ኤ 1 2 እና 1 3 ተሰጥቶናል። 2 by 2 ማትሪክስ ነው። ታይምስ እዚህ ደግሞ ማን አለ ማለት ነው? ኤክስ እና ዋይ አለ ማለት ነው። ይሄ ማለት ምንድነው? እዚህ ላይ ያለው ይሄ እዚህ ላይ ያለው ሮ ይሄ ሮ ቀጥታ እነዚህን ከለመን ያባዛል ማለት ነው። ይሄ ማለት 1 times x x እንላለን። x ፕላስ ምክንያቱም ይሄ ሮ ይሄን ከለመን 2 times y 2y ይሆናል ማለት ነው። እዚህ ላይ እንደገና መለሰን ደግሞ አሁን 1 times x x plus 2y ይሆናል። 2 times y 2y ይሆናል ማለት ነው። አሁን በሚቀጥለው ሰከንድ ሮ ላይ ደግሞ የሚቀመጠው 1 times x x ፕላስ ይሆናል 3 times y 3y ይሆናል ማለት ነው። ስለዚህ የማትሪክስ ስንት ነው? 2
በ1 ነው ማለት ነው። አያችሁት እዚህ ላይ ስንት ነው? 2/2 ነው። አያችሁት እዚህ ላይ 2 ሮ አለ 2 እዚህ ላይ ደግሞ ስንት አለ? 2/1 ይሆናል። ስለዚህ ይሄ ኮምፓቲብል ነው ማለት ነው። ይሄን እኩል ይሄና ይሄ እነዚህ ሁለቱ እኩል መሆን አለባቸው። መልቲፕሊኬሽን ላይ ይሄና ይሄ ምን መሆን አለባቸው? እኩል መሆን አለባቸው። ስለዚህ ይሄም 2 ነው ይሄም 2 ነው። ስለዚህ መልቲፕሊኬሽን ይካሄዳል ማለት ነው። አሁን 2/1 ይሆናል ማለት ነው። 2/1 ይሆናል። ይሄው 2/1። ስለዚህ አሁን ማትሪክስ AX ማለት x + 2y እና x + 3y ይሆናል ማለት ነው። አያችሁት አሁን ይሄ ወደ ሲስተም ኦፍ ሊኒየር ኢኩዌሽን ስንቀይረው x + 2y = 1 ይሆናል። x + 3y = -4 ይሆናል። as a form of this definition ስንጽፈው ማለት ነው። ስለዚህ አሁን የተጠየቁት find AX ነው። AXን አግኝተናል። አሁን AX ማለት ይሄ ነው ማለት ነው። አሁን የሚቀጥለውን ጥያቄ ደግሞ እንመልከት። የቢ ነው። ኦኬ አሁን ጥያቄ ደግሞ find the value of x and y such that AX = b ይለናል። ይሄ ማለት ማትሪክስ A times x ነው። A ላይ እየሰራ ነው ማለት ነው። ስለዚህ ሶሉሽንንና ማንን አግኝተናል? A times x ማንን አግኝተናል? A times x ማትሪክስ አግኝተናል ፕሮዳክቱ ማለት ነው። ያ ማለት x + 2y እና x + 3y አግኝተናል። ይሄን ያገኘነው የት ነው? A ላይ ነው ያገኘነው። ይሄንን A ላይ አግኝተናል። ይሄ ማለት ይሄ ካገኘን AX times b ማለት ደግሞ AX = b ማለት ምን ማለት ነው? ይሄን ማትሪክስ ብንወስደው x + 2y እና x + 3y ይሄ ከማን ጋር እኩል ነው የሚለን? ከ1 እና -4 b ማለት ይሄን የያዘው ማትሪክስ b ይሄ ነው። ስለዚህ ምን ይሆናል? x + 2y ከማን ጋር እኩል ነው? ከ1 ጋር እኩል ነው። ሌላው x + 3y = -4 ይሆናል ማለት ነው። ስለዚህ አሁን ይሄ ነው ሲስተም ኦፍ ቱ ሊኒየር ኢኩዌሽን ኢንቱ ቫሪያብል ሆነ ማለት ነው። የመጀመሪያው ምንድነው? ቀጥታ ይሄ ማትሪክስ ፕሮዳክቱ የሁለቱ ማትሪክስ ፕሮዳክት =b ነው ብሎናል። ይሄንን ወደ ሲስተም ኦፍ ቱ ሊኒየር ኢኩዌሽን ኢንቱ ቫሪያብል ስንቀይር x + 2y = 1 ይሄ ማለት ማትሪክስ ኢኩቫለንት ማትሪክስ ሮ 1 ላይ ያለው a11 ከዚህ ሮ ቢ ላይ ካለው a11 ጋር እኩል ነው። ያ ማለት x + 2y = 1 ነው። እዚህ ላይ ደግሞ ሮ 2 ያለው ከሮ 2 ጋር ነው። x + 3y = -4 ይሆናል ማለት ነው። ይሄ ሲስተም ኦፍ ቱ ሊኒየር ኢኩዌሽን ሲስተም ኦፍ ቱ ሊኒየር ኢኩዌሽን ያለው ይሄኛው አንድ ሊኒየር ኢኩዌሽን ነው። ይሄኛው ደግሞ ቱ ሊኒየር ኢኩዌሽን ስንት ቫሪያብል አለ? ሁለት ቫሪያብል ዘ ቫሪያብልስ አር x እና y x and y are a variable ናቸው ማለት ነው። then the expression the product of matrix A and x is it give matrix B is called ማትሪክስ ፎርም ኦፍ ዘ ሲስተም። ይሄ ምን ይባላል? ማትሪክስ ፎርም ኦፍ ዘ ሲስተም እንለዋለን ማለት ነው። ስለዚህ አሁን ጥያቄው ፋይንድ ዘ ቫልዩ ኦፍ ኤክስ ኤንድ ዋይ ነው። ኤክስ ኤንድ ዋይን ለማግኘት ይሄንን በሲስተም ኦፍ ሊኒየር ኢኩዌሽን ሶልቭ እናደርገዋለን ማለት ነው። ኦኬ ይሄን ሲስተም ኦፍ ሊኒየር ኢኩዌሽን በግሬድ 9 ኦር ግሬድ 10 ላይ በተማራችሁት መሰረት በኢሊሚኔቲንግ ሜቶድ ወይም በሰብስቲቱሽን ሜቶድ መስራት ይቻላል ማለት ነው። ስለዚህ ይሄንን በቀጥታ ይሄንን በኔጌቲቭ ብናባዛው ወይም ላይኛውን በኔጌቲቭ ማባዛት እንችላለን። ስለዚህ ይሄኛውን በኔጌቲቭ 1 ብናባዛው በኔጌቲቭ 1 አባዝተን አድ ማድረግ ማለት ነው። ስለዚህ ይሄ ኔጌቲቭ x እና x 0 ይሆናል። ኔጌቲቭ 2y እና 3y ማን ይሆናል? y = ይቺ ኔጌቲቭ 1 ታይምስ 1 ኔጌቲቭ 1 ኔጌቲቭ 1 ፕላስ ኔጌቲቭ 4 ኔጌቲቭ 5 ይሆናል። የy ዋጋ ኔጌቲቭ 5 አገኘን። የy ዋጋ ኔጌቲቭ 5 ካገኘን ምን እናደርጋለን? x + 2y x ለማግኘት =1 ነው። በy ፋንታ ኔጌቲቭ 5 ተካዋለሁ። x + 2 ታይምስ ኔጌቲቭ 5 =1 ይሆናል። x - 10 =1 ይሄ -10 ወደዚህ ሲሄድ x =11 ይሆናል ማለት ነው። ስለዚህ አሁን ማንን አገኘን? የኤክስ ዋጋ አግኝተናል። የማንን ዋጋ አገኘን? የዋይ ዋጋ አገኘን ማለት ነው። ሶ የተጠየቅነው የኤክስ ዋጋና የዋይ ዋጋ ነው። የኤክስ ዋጋ 11 አግኝተናል። የዋይ ዋጋ ስንት አገኘን? ኔጌቲቭ 5 አገኘን ማለት ነው። ስለዚህ በዚህ መሰረት ጥያቄዎችን ሶልቭ ማድረግ እንችላለን ማለት ነው። ሪማርክ እንመልከት። ኮንሲደር ዘ ፎሎዊንግ ሲስተም ኦፍ ሊኒየር ኢኩዌሽን። ይሄ ሊኒየር ኢኩዌሽን ነው። ምን ይኖረዋል? ነምበር ኦፍ ሮውስ አለ። ነምበር ኦፍ ሮውሱ ኤም ብንለው ነምበር ኦፍ ኮለመን ደግሞ ኤን ነው ማለት ነው። ስለዚህ a11 x1 + a12 x2 እያለ ዶት ዶት ፕላስ a1 ኦፍ n xn = b1 ይሆናል ማለት ነው። እንደዚህ ሁለተኛው ሮው ላይ ይሄኛው ሮው 1 ሮው 2 ነው። ይሄ ማለት ሮው 2 ኮለመን 1 ማለት ነው። x1 ፕላስ እያለ እስከ b2 ድረስ ይሄዳል። በዚህ አይነት ዶት ዶት እያለ ይቀጥላል
ይወዳል ማለት ነው። ይሄ ማለት ኤኤም ኦፍ 1 ማለት ነምበር ኦፍ ሮው ኤም ነው። ከለመኑ ግን 1 ላይ ነው ያለው። x1 ፕላስ ኤኤም ኦፍ 2 x2 እያለ እስከ ኤኤም ባይ ኤን ታይምስ xn is equal to bn ይላል። አሁን ቫሪያብላችን ማን ናቸው? እዚህ ላይ ቫሪያብላችን x1 x2 ዶት እስከ xn ይሄዳል ማለት ነው። እነዚህ ቫሪያብላችን እነዚህ ናቸው ማለት ነው። አሁን እዚህ ላይ a11 a12 እያለ እዚህ ደግሞ የቫሪያብል ኮኤፊሺየንቶች ደግሞ ማትሪክስ ኤ ነው የሚሆኑት ማለት ነው። አሁን ማትሪክስ ኤ ምንድነው ብያችኋለሁ? ማትሪክስ ኤ ማለት ዘ ኮኤፊሺየንት ኦፍ ዘ ቫሪያብል ማለት ነው። ዘ ኮኤፊሺየንት ኦፍ ዘ ቫሪያብል a11 እዚህ ላይ ደግሞ መልሶ a12 ይሄ ማለት ሮ 1 ከለመን 1 ሮ 1 ከለመን 2 ዶት ምን ይሆናል? ኤ ኦፍ ሮ ምንድነው? ኤን ይሆናል ማለት ነው። ወደዚህ ስንሄድ ሮ 2 ከለመን 1 ሮ 2 ከለመን 2 እያለ ዶት ሮ 2 ኤን ይሆናል። በዚህ አይነት ዶት አድርገን ወደታች ወርዳል ማለት ነው። ኤ ኦፍ ኤም 1 ምክንያቱም ይሄ ሮ ኤም ነው ከለመን 1 ነው። ዶት እዚህ ላይ ኤ ኦፍ ኤም ኤን ሮ ኤም ከለመን ኤን ይሆናል ማለት ነው። ይሄ ማትሪክስ ነው። አሁን ይሄ ማትሪክስ ኤ የምንለው ዘ ኮኤፊሺየንት ኦፍ ማን ማለት ነው? ዘ ኮኤፊሺየንት ኦፍ ዘ ቫሪያብል ማለት ነው። ማትሪክስ ኤ ይሄ ነው። ስለዚህ አሁን ዘ ሲስተም ካን ቢ ሪትን ኢን ማትሪክስ ፎርም ax is equal to b ለናል። ኤክስ ማለት ደግሞ ማን ነው የሚሆነው? ኤክስ ማለት ይሄው እዚህ ላይ ነው። ኤክስ ማለት x1 x2 xn እነዚህ ቫሪያብሎች እዚህ ላይ x1 x2 up to xn ቫሪያብል ያልነው ነው። ቢ ማለት ደግሞ ማን ነው የሚሆነው? b1 b2 up to bn ይሄው ከለመን ነው። በቀጥታ አንድ ስንት ነው? ከለመን 1 ላይ ነው ያሉት። ነምበር ኦፍ ሮው ደግሞ ስንት ነው የሚሆነው? ኤም ነው ማለት ነው። አያችሁት? ይሄ አሁን ለምሳሌ ሮ 1 አያችሁት? ይሄኛው ሮ 1 ሮ 2 እያለ እስከ ሮ ኤም ድረስ ይሄዳል ማለት ነው። ከለመን ግን አንድ ከለመን ብቻ ነው ያለው። አንድ ከለመን ነው። እዚህም በተመሳሳይ ሮ 1 ሮ 2 ሮ 3 እያለ ይሄዳል። ግን ከለመን 1 ነው ማለት ነው። ይሄው ኤክስ እንዳለ። ስለዚህ አሁን ኤአይጄ ማለት ኤም ክሮስ ኤን ማለት ነምበር ኦፍ ሮ ኤም ነው። ነምበር ኦፍ ከለመን ኤን ነው። ማትሪክስ የያዘው እነዚህ ነው ማለት ነው። ስለዚህ ይሄንን ሲስተም ኦፍ ሊነር ኢኩዌሽን ኢን መኒ ቫሪያብል ወይም ፋይናይት ነው። ነምበር ኦፍ ኢኩዌሽኑ ፋይናይት ነው መሆን ያለበት። ስለዚህ አሁን ይሄንን ወደ ሲስተም ኦፍ ሊነር ኢኩዌሽን ኢን ዘ ፎርም ኦፍ ማትሪክስ መጻፍ እንችላለን ማለት ነው። ዘ ሲስተም ካን ቢ ሪትን ዘ ማትሪክስ ፎርም ሲስተሙን በምን መጻፍ እንችላለን? በማትሪክስ ፎርም እንጽፈዋለን ማለት ነው። ያ ማለት ax is equal to b ይሆናል። ይሄ ማለት ማትሪክስ a ታይምስ x is equal to b ይሄው ማትሪክስ a ማለት እዚህ ያሉት ናቸው። ታይምስ x ማለት እነዚህ ነው is equal to b ብለን የምንወስደው ደግሞ ይሄን ይሆናል ማለት ነው። እዚህ ላይ የሰራሁትን ኤግዛምፕል ስንመለከት ይሄኛው ግልጽ ሆኖ ይታየናል ማለት ነው። ኦኬ አሁን ይሄን የምናየው ኦግመንትድ ማትሪክስ ማለት ምን ማለት ነው የሚለውን በደንብ ታያላችሁ ማለት ነው። ስለዚህ ቬሪ ኢምፖርታንት ነው። በደንብ ተከታተሉት። አሁን ዋናው ኦግመንትድ ማትሪክስ ትልቁ ኦግመንትድ ማትሪክስ ማለት ምን ሲሆን ነው? ፋይንድ ዘ ኦግመንትድ ማትሪክስ ብትባሉ ምንድነው ማግኘት የምንችለው የሚለው እንመልከት። አሁን ዋናው ማንን ለማግኘት ነው? ኦግመንትድ ማትሪክስ የምንለው የቱ ነው የሚለውን እንመልከት ከአጻጻፉ ጀምሮ ማለት ነው። ስለዚህ ማትሪክስ ኤ አለ። ማትሪክስ ኤ ማለት አሁን እዚህ ላይ a11 a12 ወይም ዘ ኮኤፊሺየንት ኦፍ ዘ ቫሪያብል ማለት ነው። እነዚህ ውስጥ ያሉት ማለት ነው። ይሄ ማለት ኤም ክሮስ ኤን ማለት ነምበር ኦፍ ሮው ኤም ሲሆን ነምበር ኦፍ ከለመኑ ኤን ነው ማለት ነው። is called coefficient of matrix the system and the matrix ይሄ ማለት ኦግመንትድ ማትሪክስ is equal to ማለት ነው a11 a12 ዶት a1n እንደገና a21 a22 ያለ ይሄ ማትሪክስ ኤ ይሆናል። b1 b2 bn ይሄ ምን ተብሎ ይጠራል? ኦግመንትድ ማትሪክስ ሲስተም። አሁን ዋት ኢዝ ኦግመንትድ ማትሪክስ ሲስተም ብትባሉ ኦግመንትድ ማትሪክስ ሲስተማችን በጣም ቀላል ነው። ኦግመንትድ ማትሪክስ ሲስተማችን ምንድነው የማደርገው? ዘ ኮኤፊሺየንት ኦፍ ዘ ቫሪያብልን እና እንደገና ደግሞ ማንን እንወስዳለን? ማትሪክስ ቢን እንወስዳለን ማለት ነው። ይሄ ቨርቲካል ላይን እዚህ ላይ አለ። ይሄ ማለት እዚህ ላይ ለምሳሌ የዚህ ኮኤፊሺየንቶች አሉ። ይሄኛው ደግሞ እዚህ ላይ b1 b2 bm ይሄ ቨርቲካል ላይናችን እዚህ ላይ ያሉት እነዚህ ምንድናቸው ማለት ነው? ሪል ነምበሮች ናቸው። እዚህ ውስጥ ያሉትም ሪል ነምበሮች ናቸው። ኮኤፊሺየንት ናቸው። እነዚህ በሙሉ ሪል ነምበሮች ናቸው። ይሄ ማትሪክስ ኤም ኮኤፊሺየንቱ በሙሉ ሪል ነምበር ነው። ማትሪክስ ቢም ሪል ነምበር ነው ማለት ነው። ስለዚህ ሁለቱን ሪል ነምበር አጣምሮ የያዘው ምንድነው? ኦግመንትድ ማትሪክስ ብለን እንወስደዋለን ማለት ነው። ስለዚህ ኮኤፊሺየንት ኦፍ ማትሪክስ የሚባሉት ማን ናቸው? ኮኤፊሺየንት ኦፍ ማትሪክስ የሚባሉት ማትሪክስ ኤ ነው። a11 a12 up to a1n እና a21 a22 up to a2n ዶት am1 am2 amn እነዚህ እዚህ ያሉት በሙሉ ኮኤፊሺየንት ብለን እንጠራቸዋለን።
እንላቸዋለን ማለት ነው። ከዛ ይሄን አጣምሮ ሲይዝልን ደግሞ ምን ብለን እንጠራለን? ኦግመንትድ ማትሪክስ ብለን እንጠራዋለን ማለት ነው። the coefficient matrix and the augmented matrix of the given system play important role in determining the solution set of the given system of linear equation። ስለዚህ የዚህ በሙሉ ሶሉሽን ሴቱን ለማግኘት ማንን መጠቀም ይኖርብናል? ኦግመንትድ ማትሪክስን መጠቀም ይኖርብናል ማለት ነው። ስለዚህ ቬሪ ኢምፖርታንት ሮል ነው የሚጫወተው ነው የሚለን ወይም the coefficient of matrix and the augmented matrix of the given system play important role in determining the solution set of the given system ይሆን። example to find the coefficient of matrix and the augmented matrix ተብለን የዚህን ብንጠየቅ ምንድነው የምናደርገው ብለን ብንወስድ ቀጥታ አሁን የዚህን ምንድነው ማድረግ ያለብን ነው። አሁን ሶሉሽን ካልን በኋላ የመጀመሪያ ማትሪክስ ኤን ማውጣት ነው። ማትሪክስ ኤ ማለት ዘ ኮፊሸንት ናቸው። የዚህ ኮፊሸንት 2 እና -3 ሌላ 1 1 እነዚህ ናቸው ማትሪክስ ኤ የምንለው። እንደገና ሌላው ቢ ደግሞ ማን ነው የሚሆነው? ቢ የምንለው ደግሞ ማን ነው የሚሆነው? 7 እና -2 ይሆናል ማለት ነው። ስለዚህ አሁን በቀጥታ ኦግመንትድ ማትሪክሱ ማን ነው የሚሆነው? ኦግመንትድ ማትሪክሱ ይሄ ማለት ኦግመንትድ ማትሪክስ ማለት ነው። ኦግመንትድ ማትሪክስ is equal to ምን ይሆናል ማለት ነው? is equal to ተመልከቱ፣ ምንም የሚያስቸግር ነገር የለም። 2 -3 እና 1 1 እነዚህ ማትሪክስ ኤ ነው። ይሄን ካደረግን በኋላ ይሄ ማለት ነው። ቢ ማለት ማን ናቸው? 7 እና -2 ይሆናል ማለት ነው። ስለዚህ ይሄ ነው አሁን ኦግመንትድ ማትሪክስ የምንለው ይሄ ይሆናል ማለት ነው። አሁን ዋት ኢዝ ዘ ኮፊሸንት የሚለው ይሄ ነው። ኮፊሸንት ዋት ኢዝ ዘ ኮፊሸንት የሚለው መልሳችን ማትሪክስ ኤ ይሄ ኮፊሸንቱ ነው። ኦግመንትድ ማትሪክሳችን ደግሞ ይሄ ይሆናል ማለት ነው። አያችሁት? ቀጥታ ምንም የሚያስቸግር ነገር የለም። ኮፊሸንቱን እናወጣለን። ያ ኮፊሸንት ያወጣናቸው እዚህ ያሉት ኮፊሸንቶች በቀጥታ ሮው 1 ላይ ያለው በሮው 1 ላይ ነው መጻፍ ያለበት። አሁን 2 እና -3 ሮው 1 ላይ ነው። እዚህ ላይ 1 1 ደግሞ ሮው 2 ላይ ነው። ሮው 2 ኢኩዌሽን ይሄ ማለት ሊኒየር ኢኩዌሽን 1 ላይ ነው። ሊኒየር ኢኩዌሽን 2 ላይ ነው። ስለዚህ ሁለተኛው ኢኩዌሽኑ ላይ ሁለተኛው ሮ ነው። መጀመሪያው ኢኩዌሽን ላይ ፈርስት ሮ ይሆናል ማለት ነው። ስናስቀምጥ እንትኑን ጠብቀን ነው የምንሄደው። ስለዚህ አሁን ይሄ አሁን ማትሪክስ ኤ ምንድናቸው? ኮፊሸንት ማትሪክስ። ይሄ ማትሪክስ ኤ ኮፊሸንት ማትሪክስ ብለን እንወስደዋለን። ይሄ ደግሞ ኦግመንትድ ማትሪክስ ብለን እንወስደዋለን ማለት ነው። በዚህ መሰረት ሌሎችን ኤግዛምፕሎች እየሰራን እንሄዳለን። ኩዌሽን ነምበር 3 ፋይንድ ዘ ኮፊሸንት ኦፍ ማትሪክስ ኤንድ ዘ ኦግመንትድ ማትሪክስ ኦፍ ኢች ኦፍ ዘ ፎሎዊንግ ሲስተም ኦፍ ሊኒየር ኢኩዌሽን ነው የሚለን። ስለዚህ አሁን ማን ነው ኮፊሸንት ኦፍ ማትሪክስ እና ኦግመንትድ ማትሪክሱን ነው እንድንፈልግ የተጠየቅ ነው። ኤ ላይ 2x + y = 5 x - 3y = 7 ይላል። ነምበር ኦፍ ኢኩዌሽናችን 2 ነው። ይሄኛው ሊኒየር ኢኩዌሽን ኢንቱ ቫሪያብል ነው። ስንት ኢኩዌሽን አለን? ይሄኛው ኢኩዌሽን 1 ነው። ይሄኛው ኢኩዌሽን 2 ነው። ይሄ ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቫሪያብል ነው ማለት ነው። ስለዚህ ይሄንን አሁን በምን እንወስደዋለን? መጀመሪያ ኮፊሸንት ኦፍ ማትሪክስን መጻፍ ይኖርብናል። ኮፊሸንት ኦፍ ማትሪክስን ስንጽፈው ሶሉሽን ዘ ሲስተም ካን ቢ ሪትን ኢን ማትሪክስ ፎርም አስ ማትሪክስ ፎርም መጻፍ እንችላለን። ማትሪክስ ፎርም ስንጽፈው ይሄንን በቀጥታ ምን እናደርጋለን? ሲምፕሊ 2 1 እዚህ ላይ ያለችው 2 እቺ ነች፣ 1 እዚህ ላይ ያለች ማለት ነው። የሚቀጥለው ሁለተኛው ኢኩዌሽናችን ላይ ደግሞ የኤክስ ኮፊሸንት 1 ነው፣ የዋይ ኮፊሸንት -3 ይሆናል ማለት ነው። ይሄ ማለት ኮፊሸንት ናቸው። አሁን እነዚህ ኮፊሸንት ናቸው። ታይምስ እንልና ይሄ ማትሪክስ ኤ እንደማለት ነው። ታይምስ ኤክስ ማለት ቫሪያብላችን ኤክስ እና ዋይ ይሆናል ማለት ነው። እዚህ ኳልቱ ብለን 5 እና ማንን እንጽፋለን? 7 እንጽፋለን ማለት ነው። እዚህ ኳልቱ 5 ይሄ ማለት ነው። አሁን ይሄንን በማትሪክስ ፎርም ይሄን ስንጽፈው ይሄ ነው ማለት ነው። ይሄ ካልስፈለገ 2 ታይምስ ኤክስ 2x 1 ታይምስ ዋይ 2x + y = ማን ይሆናል? 5 ይሆናል። ምክንያቱም ፈርስት ከለመን ላይ ያለው ይሄ ደግሞ ሰከንድ ላይ ያለው 1 ታይምስ x ይሆናል። -3 ታይምስ y -3y = 7 አለ ማለት ነው። እዚህ ላይ አሁን ይሄ ምንድነው የጻፍኩት? አሁን ይሄንን ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቫሪያብል በምን ፎርም ጻፍኩት? በማትሪክስ ፎርም ጻፍኩት ማለት ነው። በማትሪክስ ፎርም ስጽፈው መጀመሪያ ማንን ነው ማለት ማትሪክስ ኤ ምን ብለናል? ax = ምን ብለናል? ax = b ይሄ ነው ማትሪክስ ፎርም ሲጻፍ ማለት ነው። ይሄኛው ኤ ማለት ኮፊሸንት ማለት ናቸው። የቫሪያብሉ ኮፊሸንት ማለት ነው። ይሄ ደግሞ ቫሪያብሉ ነው። ስለዚህ አሁን ማትሪክስ ኤ ታይምስ ኤክስ = ምን ሆነ? ቢ ማለት ነው። ቢ ማለት ደግሞ ምንድነው? = እያልን ያገኘናቸው ቁጥሮች ማለት ነው በከለም። ስለዚህ ax = b ነው። ኤ ማለት አሁን ማን ነው? እዚህ ላይ ካሉት ኢኩዌሽን ኮፊሸንቱ እዚህ ያለው ኮፊሸንት 2 ነው፣ እዚህ ያለው ኮፊሸንት 1 ነው፣ እዚህ ያለው ኮፊሸንት 1 ነው፣ እዚህ ያለው ኮፊሸንት -3 ነው። ኮፊሸንቶችን አዚ ማትሪክስ ኤ
ጻፍኩት ማለት ነው። ይሄ ኤክስ ደግሞ ቫሪያብል ነው። ቫሪያብሎቹ ማን ናቸው? ኤክስ እና ዋይ ነው። ኤክስ እና ዋይ እናገኛለን ማለት ነው። ኢዝ ኢኳል ቱ ቢ ማለት ደግሞ የቢ የምንወስደው ይችን 5 እና 7 ይሆናል ማለት ነው። ይሄንን በቀጥታ በፕሮዳክት የዚህን ፕሮዳክት ብንጠየቅ ወደዚህ ነው የሚቀየረው ማለት ነው። ይሄ ፕሮዳክት ብንጠየቅ ወደዚህ ነው የሚቀየረው። ይሄኛው ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቫሪያብል ሲሆን ይሄ ደግሞ ምን ይሆናል? ሲስተም ኦፍ ሊኒየር ኢኩዌሽን ኢን ማትሪክስ ፎርም ሆነ ማለት ነው። ስለዚህ አሁን ዋት ኢዝ ዘ ኮፊሽንት የሚለውን መመለስ እንችላለን። ስለዚህ አሁን ዘ ማትሪክስ 2 1 እና 1 ኔጌቲቭ 3 ምን ብለን እንጠራቸዋለን? ኮፊሽንት ኦፍ ማትሪክስ ኦፍ ዘ ሲስተም። እዚህ ያለው አሁን ማትሪክስ ይሄ እዚህ ያሉት እነዚህ 2 1 እና 1 ኔጌቲቭ 3 ይሄ ማትሪክስ ምን ተብሎ ይጠራል? ኮፊሽንት ማትሪክስ ብለን እንጠራዋለን ማለት ይሄ ኮፊሽንት ማትሪክስ ብለን እንጠራዋለን ማለት ነው። ዋት ኢዝ ዘ ኮፊሽንት ኦፍ ማትሪክስ ለሚለው መልሳችን ይሄ ይሆናል። የሚቀጥለው ማንን የተጠየቅነው? ኦግመንትድ ማትሪክስ የሚለውን ይሆናል ማለት ነው። የምንሰራው ኦግመንትድ ማትሪክስ ነው የምንፈልገው። የሚቀጥለው ኦግመንትድ ማትሪክስ ነው ብለናል። ኦግመንትድ ማትሪክስ ለማግኘት ኮፊሽንት ማትሪክስ እንጽፋለን። ኮፊሽንት ማትሪክስ ማን ነው? 2 1 እና 1 3 ነው። ከዛ በኋላ ምን ይሆናል ማለት ነው? ስለዚህ ይሄኛው የኦግመንትድ ማትሪክስ ዲኖትድ የተደረገበት ነው ማለት ነው። ስለዚህ 5 7 ይሆናል። ይሄ አይነት ምን ብለን እንጠራዋለን? ኦግመንትድ ማትሪክስ ፎርም ብለን እንወስደዋለን ማለት ነው። ስለዚህ ይሄ አሁን ኦግመንትድ ማትሪክስ ፎርም። ስለዚህ ይሄ ኦግመንትድ ማትሪክሳችን ይሄ ይሆናል። ዋት ኢዝ ኦግመንትድ ማትሪክስ ነው። ኦግመንትድ ማትሪክሳችን ማን ሆነ ማለት ነው? ይሄ ይሆናል። እዛው ላይ እንዳለ የመጀመሪያ ነው እንጂ ወደፊት አሁን ምንድነው የምናደርገው? ኮፊሽንት ኦፍ ዘ ቫሪያብል እንወስዳለን። ከዛ በኋላ ቢ ማለት እዚ ኳልቱ ያሉ የመጡት ሪል ነምበሮችን ማለት ነው እነሱን በቀጥታ። ስለዚህ ኦግመንትድ ማትሪክስ ደግሞ ዲኖትድ የተደረገበት ይሄ ይሆናል ማለት ነው። በዚህ መሰረት እናስቀምጣለን ማለት ነው። ኦኬ የቢ ጥያቄ ኤክስ ፕላስ ዋይ ፕላስ ዜድ ኢዝ ኢኳል ቱ 1 ይለናል። ይሄ አንድ ኢኩዌሽን ነው። ይሄኛው ራሱን የቻለ አንድ ኢኩዌሽን ነው። 2x ማይነስ y ማይነስ z ኢዝ ኢኳል ቱ 0 ሁለተኛ ኢኩዌሽን ነው። 3x ፕላስ 5y ማይነስ 9z ኢዝ ኢኳል ቱ ኔጌቲቭ 1 ሶስተኛው ኢኩዌሽን ነው። ስለዚህ 3 ኢኩዌሽን ነው። 3 ቫሪያብል አለ ማለት ነው። አሁን ቫሪያብል የምንላቸው ማን ነው የሚለውን ውሰዱ። አሁን እዚህ ላይ x y እና ዜድ አር ምንድናቸው ማለት ነው? ቫሪያብል ናቸው ማለት ነው። እነዚህ ቫሪያብል ብለን የምንወስዳቸው ኤክስ ዋይ ዜድ ይሆናሉ ማለት ነው። እነዚህ ቫሪያብል ናቸው። አሁን እዚህ ላይ እነዚህ ቫሪያብል ከሆኑ ኮፊሽንቱ ማን ነው የሚለውን ስንወስድ እዚህ ላይ ያለው ኮፊሽንት 1 ነው። እዚህ ያለው ኮፊሽንት 1፣ እዚህ ያለው ኮፊሽንት 1 ነው። የዚህኛው ኮፊሽንት 2 ኔጌቲቭ 1 ኔጌቲቭ 1 3 5 ኔጌቲቭ 9 እነዚህ ኮፊሽንት ነው። ማትሪክስ ቢ ብለን እንደምንወስደው 1 0 ኔጌቲቭ 1 እንዳለ እንደተጻፈው ማስቆየት ነው። ስለዚህ አሁን ሶሉሽን ካልን በኋላ ዘ ሲስተም ካን ቢ ሪትን ኢን ማትሪክስ ፎርም። አሁን የላይኛው ምንድን ነው? ዘ ሲስተም ኦፍ ሊኒየር ኢኩዌሽን ኢን 3 ቫሪያብል 3 ቫሪያብል ናቸው። 3 ኢኩዌሽን ነው ያለው ማለት ነው። ስለዚህ የዚህን አሁን በማትሪክስ ፎርም ስንጽፈው ምንድነው የምናደርገው? የመጀመሪያው ማንን ነው የምንጽፈው ማለት ነው? የመጀመሪያው ተመልከቱት ኮፊሽንት ነው የምንጽፈው 1 የመጀመሪያው ሮ ያሉት ኮፊሽንቶች እዚህ ላይ ኢኩዌሽን 1 ላይ ያሉት ኮፊሽንቶች ኢኩዌሽን 1 ላይ ያሉት ሮ 1 ላይ ነው መጻፍ ያለበት 1 እነዚህ ኮፊሽንት ነው። ሁለተኛው ሮ ላይ ያሉት ወይም ሁለተኛው ኢኩዌሽን ላይ ያሉት ደግሞ ሁለተኛው ሮ ላይ ነው የምንጽፈው። እዚህ ላይ 2 ይሆናል። እቺ 2 ማለት ነው። የኔጌቲቭ 1 እዚህ ያለችው ኮፊሽንት እዚህ ያለችው ኮፊሽንት ኔጌቲቭ 1 ሆነ ማለት ነው። አሁን ሁለተኛው ኢኩዌሽን ላይ ያሉት ኮፊሽንቶች ሁለተኛው ሮ ላይ ነው የምንጽፋቸው። ሶስተኛው ኢኩዌሽን ላይ ያሉት ኮፊሽንቶች ደግሞ ሶስተኛው ሮው ላይ ነው የምጽፈው ማለት ነው። ሶስተኛው ሮው ላይ ነው የምጽፈው። ያ ማለት 3 5 እና ኔጌቲቭ 9 ይሆናል። ይሄ ማለት አሁን ኮፊሽንት የምንላቸው ይሄ ይሆናል። ይሄ ታይምስ ኤኤክስ ምክንያቱም ምን ብለናል? ኤኤክስ ኢዝ ኢኳል ቱ ቢ ነው ማትሪክስ ፎርማችን። ኤኤክስ ኢዝ ኢኳል ቱ ቢ ነው ፎርማታችን ይሄ ነው። ስለዚህ ይሄ ማለት ኤ ነው። ኤክስ ማለት ደግሞ ማን ነው የሚለው እዚህ ላይ ያሉት ኤክስ የምንለው ቫሪያብል ነው። እዚህ ላይ አንድ ሲንግል ኤክስ አይደለም ልጆች፣ ይሄ ማትሪክስ ኤክስ። ይሄ ማለት ዘ ፕሮዳክት ኦፍ ማትሪክስ ኤ ኤንድ ማትሪክስ ኤክስ ማለት ነው። ማትሪክስ ኤ ማለት ዘ ኮፊሽንት ኦፍ ዘ ቫሪያብል ማለት ነው። ኤክስ ማለት ደግሞ ቫሪያብል ማለት ነው። ስለዚህ አሁን ኤክስ ቫሪያብላችን ማን ናቸው? ኤክስ ዋይ ዜድ። ስለዚህ ኤክስ ዋይ ዜድ እነዚህ ቫሪያብል ናቸው። እዚህ ኳልቱ ካልን በኋላ ሲምፕሊ ፒ ማለት 1 0 ኔጌቲቭ 1 ይሆናል ማለት ነው። ይሄ ማትሪክስ ፎርማችን ማለት ይሄ ነው። ይሄ ማለት ዘ ፕሮዳክት ይሄ እዚህ ላይ ያለው ኤ ማለት ነው። ይሄን ሪፕሬዘንት የሚያደርገው ይሄ ማትሪክስ ነው፣ ኮፊሽንቶች ማለት ነው። ይሄ ኤክስ ዋይ ዜድ ደግሞ ቫሪያብል ነው። ይሄ ማለት ደግሞ ማትሪክስ ቢ ይሆናል ማለት ነው። አሁን ከዚህ ውስጥ ነው ምን ማውጣት የምንችለው? ኮፊሽንት ማትሪክስ ማውጣት። ኮፊሽንት ማትሪክስ ማለት እዚህ ያለው ነው። ስለዚህ ዘ ኮፊሽንት ማትሪክስ ብለን የምንወስደው ይሄ ነው። ኦግመንትድ ማትሪክስ የምንለው ደግሞ ይሄንንና ይሄንን እንወስዳለን ማለት ነው። ስለዚህ ዘ ማትሪክስ 1 1
1 2 ኔጌቲቭ 1 ኔጌቲቭ 1 3 5 ኔጌቲቭ 9 እነዚህ ዘ ኮፊሸንት ኦፍ ዘ ቫሪያብል ናቸው። እነዚህ ምን ተብለው ይጠራሉ? ኮፊሸንት ኦፍ ማትሪክስ ብለን እንጠራቸዋለን ማለት ነው። እዚህ ላይ ያሉት እነዚህ አሁን ኮፊሸንት ኦፍ ማትሪክስ የምንላቸው እነዚህ ይሆናሉ ማለት ነው። እነዚህ ኮፊሸንት ኦፍ ማትሪክስ ብለን እንወስዳቸዋለን ማለት ነው። እነዚህ ምን ብለን እንጠራቸዋለን? ኮፊሸንት ኦፍ ማትሪክስ። ሌላው 1 1 1 2 ኔጌቲቭ 1 ኔጌቲቭ 1 3 5 ኔጌቲቭ 9 እና እነዚህ 1 0 ኔጌቲቭ 1 እነዚህ ደግሞ ምን ሆነው ይጠራሉ? ኦግመንትድ ማትሪክስ ብለን እንጠራቸዋለን ማለት ነው። እነዚህ ምን ተብሎ ይጠራል? ኦግመንትድ ማትሪክስ ብለን እንወስደዋለን። ስለዚህ የተጠየቁት ፋይንድ ዘ ኮፊሸንት ኦፍ ማትሪክስ ኤንድ ኦግመንትድ ማትሪክስ ነው። መጀመሪያ ዋናው ትልቁ ነገር ማንን መጻፍ ነው? ማትሪክስ ፎርሙን መጻፍ ነው። እዚህ ያለውን ሊነር ኢኩዌሽን ኢን 3 ቫሪያብል በማትሪክስ ፎርም መጻፍ ነው። በማትሪክስ ፎርም ካመጣን ኮፊሸንት የምንለው ይሄ ብቻ ይሆናል። ኦግመንትድ ደግሞ እዚህ ያለው ኮፊሸንት ዊዝ ዚስ ሪል ነምበሮችን ስናደርግ ምን ይሆናል ማለት ነው? ኦግመንትድ ማትሪክስ ይሆናል ማለት ነው። እንግዲህ ተማሪዎች ዛሬ የተማራችሁት ኦግመንትድ ማትሪክስ የሚለውንና ኮፊሸንት ኦፍ ማትሪክስ ነው። እነዚህን በደንብ ተመልከቱ። በተለይ ኦግመንትድ ማትሪክስ ሶሉሽን ሴት ሲስተም ኦፍ ሊነር ኢኩዌሽን ኢን 3 ኦር ሞር ቫሪያብል የሆኑትን ነገሮች ስንፈልግ ኦግመንትድ ማትሪክስ ስለምንጠቀም በደንብ አድርጋችሁ ኦግመንትድ ማትሪክስ ምን እንደሆነ እንዴት እንደምንሰራው አንደርስታንድ ልታደርጉት ይገባል ማለት ነው። በቀጣይ ብዙ ጥያቄዎችን ስለምንሰራበት ስለዚህ ኦግመንትድ ማትሪክስን ማወቅ ተገቢ ነው ማለት ነው። ኦግመንትድ ማትሪክስ ማለት በቀላሉ ይሄ ይሆናል ማለት ነው። በሚቀጥለው ሌሰን ወይም ክፍለ ጊዜ እስከምንገናኝ ድረስ ሼር ማድረጋችሁን ሰብስክራይብ ማድረጋችሁንና ላይክ ማድረጋችሁን አትርሱ። ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው።